ሰላም ቤተሰቦቻችን እንዴት አላችሁልን? ኬንያ ጠረፍ ገብተናል። ህዝቡ በረሃ ላይ ይኖር የነበረ ህዝብ አሁን ኬንያና ኢትዮጵያ በሐይቅ መገናኘታቸውን ሰምታችኋል። እንደምታዩት ህዝቡ ተሰዶ መሃል መንገድ ላይ ወጥቷል። በጣም አስገራሚ ታሪክ ወዳለበት 200 ኪሎ ግራም ድረስ አሳ የሚወጣበት አስገራሚ ቦታ ይዣችሁ እየሄድኩ ነው። ኬንያ ጠረፍ ነው ያለነው። ሰብስክራይብ አድርጋችሁ ቪዲዮአችንን ጀምሩት። ይመቻችሁ ቤተሰቦቻችን። እንዴት አድራችሁልናል? ከመድኃኒት ከጥበብ ሰላም ከሆነ ምድር ቱርሚ ገብተናል። ሐመር የሐመሯን ወጣትን የሐመሯን የጠረፋ ገሯን ቱርሚ ገብተናል። የገባው ትናንትና ነው፣ ግን ፈዝዤ ምንም አላሳየኋችሁ። በጠዋቱ ያለውን ነገር እስቲ ዞር ብዬ ላሳያችሁ። የዚህ አካባቢ ህዝብ ማለት ነው ውሃ የሚያወጣው በጣም ነው የሚያስገርማችሁ። ይሄ የምታዩት ወንዝ ነው። ያው ደራሽ ወንዝ ብቻ ሲመጣበት ነው የሚያልፈው። በጣም ትልቅ ወንዝ፣ በጣም አስፈሪ ወንዝ ነው። በዚህ ጋር መኪና ካገኘ ተሳቢው ላለ ይዞ ሊሄድ ይችላል። እነዚህ ከስኬ ይባላል። ይሄ እዚህ አካባቢ ያሉ ወንዞች። ይሄኛው ጉራዶ ነው፣ ጉማዶ ይባላል ይሄኛው ወንዝ ማለት ነው። በዛ በኩል ከስኬ ደግሞ ይባላል። በጣም አደገኛ ወንዝ ማለት በጣም አደገኛ ወንዝ። ከስኬ በቃ ትራቭለሮች ናቸው የሚያውቁት። ከስኬ ስትሏቸው እንደ ከስኬ የሚያስፈራው ትራቭለር ያለ አይመስለኝም። በቃ ምንም ማለት ነው። መንገድ ላይ ካለ ወንበዴ በላይ ከስኬ ያስፈራል የትራቭለር ሰው። በጣም አደገኛ የሆነ ወንዝ ነው እና አሸዋ ነው። በቃ አስቡት። ይሄ አሁን ለአዲስ አበባ ቅርብ ቢሆን ኖሮ ብዙ ነገር ማድረግ ይቻላል። እና ከየት ውሃው እንደሚያወጡ ስላሳያችሁ በቃ ቆፈር ያደረጉና ይሄውን 1 ሜትር ምናምን ቢሆን ታያችኋል። ይሄ እንደውም በጣም ዲፕ ገብታችኋል። አማርኛ ትችላለህ? ብዙ ቆፈራችሁ ይሄንን? በጣም ብዙ ይሄ አሁን ብዙ የቆፈሯት ነው እንጂ በጣም ትንሽ ገባ ሲሉ ውሃ ያገኛሉና እንደምታዩት አሁን እነዚህ ጀሪካኖች ሊጠብቁሉ ውሃ ይመጣል፣ ይሞላሉ፣ ይሄዳሉ። እንዴት ናችሁ? የት ነው ሀገራችሁ? ከኔ መጣች? ቱርሚ ናችሁ? እዚሁ ናችሁ? ኦኬ። ቱርሚ ብዙ እንግዳ ይመጣባታል ብዬ ነው። ከብዙ ቦታ ብዙ ሰው ይመጣል። ይሄው አህዮቹን ነጫጭ የተመቻቸው ስራ ላይ ይሄው። ሰላም ነው አለቃ፣ እንዴት ነው? ደብሯችኋል? እነሱ ደግሞ እዛ ከማሽን ሊያመጡ ነው የሚሄዱት። ይሄ አሁን ጸጉሯ ነው አያችሁት? ይሄ ደግሞ ያገባችበት ይሄ ነው አይደል? እንደዚህ እሷ አንደኛ ሚስት ነች። የመጀመሪያ ሚስት ስትሆን እንደዚህ ነው የሚሆነው። ሂጂ በቃ ችግር የለም ሂጂ። ቴንክ ዩ። በጣም ሀምብል የሆነ ህዝብ ነው። ስታገባ የሐመር ሴት ስታገባ ጸጉሯን ባያችሁት መንገድ ነው። አንገቷ ላይ ያለው ነገር በቃ ይሄ የዘላለም ስርዓት ነው። እሱ በህይወት እስካለ ድረስ ባለቤቷ የመጀመሪያ ሚስት ስትሆን የሚሰጣት ማዕረግ ነው። ሁለተኛ ሲሆን ደግሞ ሌላ አላቸው። እንደዚህ እንደ አንደኛው አይሆንምና በተለየ ሁኔታ ነው። በጣም የሚገርማችሁ በጣም ጠንካሮች ናቸው ማለት በቃ በጣም ጠንካሮች ናቸው። በጣም ብዙ ኪሎ ሜትሮችን ገበያ ያቋርጣሉ። በጣም ጀግኖች ናቸው። ሌላው እዚህ ሀገር ስትመጡ የምታዩት ነገር እና ዋናው ነገር ምን መሰላችሁ? ሉክ አት ዲስ ኦል ማለት ነው አኬሺያ ዛፎች ናቸው። ይሄ ሁሉ የምታዩት የአኬሺያ ዛፍ ነው። አኬሺያ ደግሞ ካለ ምን አለ? ውብ ሰንሴት አለ፣ ውብ ሰንራይዝ አለ። በጣም ነው ከዚህ ሰንሴትም ሰንራይዝም የምታምረው። ወጋገኑም ጀንበሩም የሚያምርበት ሀገር። አይ ነው ብዙ እያወራሁባችሁ ነው፣ ግን ርቦኛል ጋይስ። እሺ
ባጌን ኢትዮጵያ ትራቨል ይላል። አድ ኢትዮጵያን ትራቨል እና ብዙ እያወራሁባችሁ ነው። ያው ብዙ የሚያስወራ ነገር ስላለ ነው። ሐመር የሐመሯን ወጣት ይመቻችሁ። የሆነ ነገር አይቼ ነበር። የት አባቱ ነው የገባው? ኧረ ግድ የለም በእናትህ ጠፋ። አይገርም? ጋይስ ይኸውላችሁ ይሄን ነገር እየጠጣሁኝ ነው ማለት ነው። ታያችኋል። ይሄ ከስራ ያለው ይሄን ጨርሻው ነው። አሁን እኮ ነው ትዝ የሚለኝና ጤንትን ነው አዘለም አቀፈም ወደደም ምንድነው ተጠላም ፌጦ መድኃኒት ነው ይባላል። ጧጧት በባዶ ወዳችሁ ዝም ብላችሁ ለአንድ ሳምንት እንደዚህ ውሃ ላይ ለ10 ለ15 ደቂቃ ዘፍዘፍ አድርጉትና ሰያ ምን አለ ትሉኛላችሁ። ብዙ ለውጥ ታገኙበታላችሁ። ፌጧን በቃ ዝም ብላችሁ ለ10ም ለ20ም ደቂቃ ዘፍዘፍ አድርጓትና ቀስ ያላችሁ ሻት 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 አድርጓት። አባ ብራይት እያደረገልን ነው የሚሄደው። እዛ ላይ ቫይታሚን ዲ ነው ምናምን ብዙ ነገራችሁ የሚያስተካክልላችሁና ሞክሯት። ጤነኛ ሆናችሁ ማለት ነው። የሆነ አቅም አጥረውናል ምናምን የምትሉ ለአቅም ብቻ ሳይሆን በቃ ለብዙ ነገር ኢትስ ቬሪ ኢምፖርታንት በጣም። ይሄ የቶርሚ አደባባይ ነው። ይሄ የምታዩት እሺ ከተማ ነች። አስፋልት ነች። ከዚህ እስከ በዚህ ሳይድ እስከ ኬንያ ድረስ 100 ምናምን ኪሎ ሜትር ነው። በሙሉ አስፋልት ነው። ከዚህ በዛ ደግሞ ፒስታ ነው እስከ ቀይ አፈር። እዛ ጋር ስታርዲንግ አለችላችሁና ወደ ኦሞ ቫሊ ስትመጡ ብዙዎች የሚያወሩት ስለ ሐመር ዝላይ ነው። ግን ወደዚህ ወደ ዳሰነች ስትመጡ ደግሞ የዲሚ ሴሌብሬሽን አለ። የዲሚ ሴሌብሬሽን ደግሞ ሴት ልጅ መድረሷን ምክንያት በማድረግ የሚደረግ ትልቅ የሆነ ሴሌብሬሽን ነው። ክብረ በዓሉ ወርም ከወርም በላይ ሊያልፍ ይችላል። በድሮ ጊዜ ያው የሴት ልጅ ግርዛትን ተንተርሰው የሚያደርጉት ነገር ነበረ። ሴቶች ይገረዙ ነበር እዚህ አካባቢ ላይ። አሁን ላይ ግን ያ ነገር በትምህርትም ሽማግሌዎችን በማስረዳትም እንደቀረ ነው የሚነገረው። እንደምታዩት እዛ ፊት ለፊታችን የምታዩቸው ተራሮች ኬንያ ናቸው። እዛ ጋም አንድ መንደር አለ እንደዚሁ በሐይቅ የተዋጠ ዜግነቱን ኦልሞስት ቀይሮ ወደ ኬንያ የገባ መንደር ነው። ደረቅ ካልሆነ በስተቀር በጣም አስቸጋሪ ነው ኬንያና ኢትዮጵያ። አሁን ግን እንደምታዩት በሐይቅ ተሸፍኖ በሐይቅ መገናኘት ሆኗል ስራችን።
مقالم فرج بيلا برلين دا فاضا غرو مين يا رجال يا غرو مين قالوا يما يدا يمي قال አማን ታማርኛ ትችላለህ? አማርኛ አይችል አንቺ ማቺ ትችላለሽ? አንቺ አማርኛ አይችል። ይሄ ያው መቼ ነው ጭፈራ? ጭፈራ መቼ ነው ዲም? ላሊ ጭፈራ የኡመራ አተኝና ናዳ የዱም ቋሪ ዳይቼ ያ እዚህ ጋር ይገባል። ይሄ ፀጉር አሰራራቸውን እሷ ያላገባች ሴት ትችላላችሁ። ሳታገባ እቺ ይሄኛው በዚህኛው በኩል አለማግባቷን የሚያስታውቅ ነው። እነዚህ በሙሉ ልጆች ውስጥ ያቸው እንደዚህ ነው ያላገባ ሴቶቹ ማለት ነው። እሷም እንደዛ ሳታገባ ስትቀር፣ ሲያገቡ ደግሞ እንደዚህ ይሆናል። አያችሁት? ወደዚህ ይሆናል። ከዛ ደግሞ መሀል ላይ ያላቸውን ልጅ ያሳዩበታል ማለት ነው። አይደለ? ስንት ልጅ ወንድምሽ ነው? ታስታውቃላችሁ ሁለታችሁ? ወንድሟ ነው። ቤተሰቦች በጣም ነው የሚሞቀው። በዛው ልክ ደግሞ ትንሽ ወጣ ካላችሁ አዋራውን እንኳን ያሳያችኋለሁ። በጣም ነው የሚሞቀው። የሚኖሩት ይኸው እንደዚህ ልክ እንደ ደህና ነሽ? ሰላም ነው? ልክ እንደዚህ ነው የሚኖሩት። ይሄ አፋር ያለን የሚመስላችሁ ሰዎች ተሳስታችኋል። ኬንያ ጠረፍ ነው ያለነው። በዚህ በዳሰነሽ በኩል አዋራው ነው እንዴት እንደሚነሳ። በዛው ልክ አሁን ኦልሞስት ኬንያ ነው። በቃ ትንሽ ሄድ እንዳላችሁ በጣም ነው የሚሞቀው። ኬንያ ጠረፍ መተናል። ያለነው ዳሰነሽ ትራይብ ነው። ልክ እንደ አፋር ነው። ያው እነሱም ከቦታ ቦታ ስለሚንቀሳቀሱ ዘላኖች ስለሆኑ ቤታቸው እንደዚህ አድርገው ነው የሚሰሩት። ውስጡ ቀዝቀዝ ይላል፣ ውጭው እንደዚህ ፍን አድርገው ነው የሚሰሩት። ሁለት መንደሮች አሉ። ይኸው በውሃ ምክንያት ከተማቸውን እየረቀቁ በጣም ችግር ውስጥ ነው ያለው እዚህ አካባቢ። አየሩ ሞቅ ያለ በጣም በዚህ ሰዓት በጣም ሞቅ ያለ ማለት የማይታሰቡላ ነበር። በቃ ማውራት የማልችልባቸው ኢትዮጵያ ውስጥ ሁለት ቦታዎች አሉ። አንዱ እዚህ ነበር። አሁን ግን አም ቬሪ ቬሪ ጉድ ብላ ለእንግዶች እናገር ነበረ ከዚህ በፊት። እዚህ በቃ አየሩ በጣም ጸባይን ስለሚቀያየረው ምናልባት ብኮሳተርባችሁ ምን ብልባችሁ እኔ አይደለሁም አየሩ ነው ብዬ ነግራችሁ ነበርና አሁን ዳሰነች ትራይብ ነው ያሉት። ኢትዮጵያ ኬንያ ይሄ እንግዲህ የኦሞ ወንዝ ነው። ትልቁ ምናልባት ሁለተኛ ወይ ሶስተኛ ነው በኢትዮጵያ በጥልቀት ከአባይ ቀጥሎ ማለት ነው። በጣም ግዙፍ ነው። ይህን ወንዝ ካቋረጣችሁ በኋላ ነው እንግዲህ እነዚህን ትራይቦች የምትጎበኙት። የዴሚ ሴሌብሬሽን ብዙ ነገር የምታዩበት ማለት ነው። ጎንና ጎኑ እንደዚህ ጫካ ሲሆን ትንሽ ግን የሆነ 10 ሜትር ከራቃችሁ በኋላ በጣም ለም አፈር ስለሆነ በቃ ምንም ዛፎቹን ራሱ ጠንካራ ዛፎቹን መያዝ አይችልም።
አሁን ጀልባችን እየመጣ ነው። በዚች ነው የምንሻገረው። እዛችሁ በመሃል ሰንጥቆ እየመጣ ነው። በዚች ነው የምንሻገረው ወደዛ ማለት ነው። ከፈለጋችሁ በዛ ድልድይ በመኪና ኦልሬዲ መጀመሪያ ላይ በመኪና ስላለፍኩት አሁን ደግሞ በዚችኛዋ ጀልባ ወደዛ እንሻገራለን ማለት ነው። ከአንድ ሙሉ ዛፍ ወጥ ዛፍ የተሰራ ጀልባ ነው።